ጠፍተሽ ቆይተሽ አሁን ምንም እንዳልተፈጠረ ስመሽን ስትቀመጪ ትንሽ የሚባል ነገር የለም? መሳም ብርቅ ነው እንዴ? ሰላም ለቀልድ ከሆነ የመጣሽው ጊዜ የለኝም። ተዘብዝፈው አይደል እንደ ቆየው? ቆይ ለምንድነው ጊዜ የለኝ የምትለው? አንድ ነገር ንገርሽ፣ ሰው ብቻውን ተቀመጠ ማለት ስራ ፈቷል ማለት ነው እንዴ? ቅዱስ በእናትህ አታካብድ። አይገርምሽም? እንደዚህ ራሱ ተረጋግቼ እያናገርኩሽ ያሉት እኔ ስለሆንኩኝ። ቆይ ይሄን ያክል ምን አደረግኩኝ? ስለዚህ ጭራሽ ምን እንዳጠፋሽም አታውቂም ማለት ነው? ስልክ አለማንሳቴ ነው እንደዚህ የሚያደርግህ? ቆይ እስኪ ሰላም፣ እኔ በሴት አይን ስታይ እንዴት ነኝ? አልገባኝም። ምን ማለት ነው? ቆይ በሴት አይን ስታይ እኔ የወንድነት ግርማ ሞገሴን ያጣው አይነት ሰው ነኝ? ቅዱስ ምንድን ነው የምታወራው? ከዚህ ሁሉ ጊዜ በኋላ ተገናኝተን እንደዚህ ነው የምናወራው? ይኸውልሽ ሰላም፣ እኔ አንቺን የቀረብኩሽ ከጽዮን የተሻለ አስተሳሰብ አለሽ ብዬ ነበር። ነበር? አዎ ነበር። ስትፈልግ እየዘጋችኝ፣ ስትፈልግ እያናገረችኝ። ጽዮንም እኮ ማለት ስትገባ። አዎ ብቻዬን አይደለም እኮ የመጣሁት። ጭራሽ ተባባሪም አለክ? ኧረ ድንበላል፣ በፈጠረሽ ተረጋጊ። እንዴት ነው የምረጋጋው? ያለነው እኮ የሰው ቤት ውስጥ ነው። ከፋያው ጋር ነው የመጣሁት። እሱ ደግሞ ማን ነው? ከሀና አባት ጋር ነው የመጣሁት። ለምን? ሳሎን ቁጭ ብለው እያወሩ ነው። እትዬ አይተውሃል? አዎ ሂድና ድንብላል እናግኛት ብለኝ እኮ ነው የመጣሁት። እባክህ ዘሩን ተው፣ አትቀልድ። እውነቴን ነው፣ ናፍቀሽኛል። ነይ እስኪ ከፊ። ወይ አንተ ግን ቆይ ምን ይሻላል? በቃ መጫወቻ ካደረከኛ። ከምር ስራ ላግዝሽ እንዴ? አይ አልፈልግም፣ ተቀመጥ። ሰው ላገኘው ጥቼ እኮ። ምን አይነት ሰው? ከነ ጉድለቴ የተቀበለኝን ሰው። ከነ ጉድለቴ? አዎ፣ ሲከፋኝ የሚያጽናናኝ፣ ስናደድ የሚያረጋጋኝን ልዩ ሰው ላገኘው ጥቼ። አራራራ ነይ፣ ይሄንማ ቁጭ ብለን ነው የምናወራው። እናንተ ልጆች ዘንድሮ በቃ በደስታ አፍናችሁ ልትገሉኝ ነው አይደል? እንዴ ሞዬ፣ ይሄን ያክል? ከዚህ በላይ ደስታ ምን አለ ሰላምዬ? ይልቅ ያን ሽማግሌዎች መች ነው የሚመጡት? አረ ሞዬ አረጋጊው፣ ገና እኮ ነው። የምን ወደ ኋላ ነው ሰላምዬ? እንደውም ከእህትሽ ጋር በአንድ ቀን ነው የምትሞሸሩት። የኛ ፍቅር ገና ለዛ አልደረሰም። ለምን ሰላምዬ? ገና ልጅ ነው። አንቺ እኮ ድርቅ ካልሽ ሰው አትሰሚ። ብቻ ይሁን፣ በፈለገው ጊዜ ሽማግሌ መላክ ይችላል። እሺ እነግረዋለሁ። አንቺ ቀን ልጅ እናቴ። ይልቅ ያህና ጓደኛ ግን እንዴት ነው? ለምን እሷን አትጠይቂያትም? እሷንማ ፈራኋት። እንከን ፍለጋ እንዳይሆንብኝ ብዬ ፈራሁ። እዝራ ምንም እንከን የለውም። ምንም ጎበዝ ተማሪ። ቅዱስና ሰላም ከረጅም ጊዜ መጠፋፋ በኋላ በድጋሚ ተገናኝተዋል። በባለፈው አንተነህ ወደ ሴቷ ተመልሶ እየበጠበጣት እያለ ስልክ አላነሳም ብለው ነበረ። ከዛም ድጋሚ ሲደውልላትም ስልክ አታነሳም። ሲያያት ግን ከሱ ጋር ቁመው ሲተቃቀፉ ስላየ ከሌላ ወንድ ጋር ፍቅር ግንኙነት ጀምራ ነው ብሎ ለረጅም ጊዜ ጥሏት ነበረ። እሷም በአንተነህና በቤተሰቡ ጉዳይ ቢዚ ሆና ትተው ነበረ። አሁን ድጋሚ ተገናኝተዋል ማለት ነው። ስትገናኝ ግን ምንም እንዳልተፈጠረ ነው ያስመሰለችው። በቃ ሄዳ ስመው ቁጭ አለች እና እሱ ደግሞ ተናደደ። ከዚህ ሁላ ጊዜ ስልክ ስደውልሽ አታነሽ፣ ምን ሳረግሽ ምንም ነገር መልስ አትሰጪኝም ነበር። አሁን ደግሞ መተሽ ምንም እንዳልተፈጠረ ተወኛለሽ፣ በጣም ነው የምታናድጂው አላት። እሷ ደግሞ ያው ያለውን ነገር ረስተን አዲስ ነገር እንደ አዲስ ነው መጀመሪያ ያለብን፣ ከረጅም ጊዜ በኋላ ተገናኝተን መጨቃጨቅ አለብን እንዴ ብላ ስትነግረው፣ ቆይ እኔ ምንድን ነው መስዬ የምታይሽ? ቆይ እኔ በሴቶች አይን ስታይ ምንድን ነኝ? እኔ እኮ ከጽዮን ትሻያለሽ ብዬ ነበር፣ ግን በጽዮን ልትሻይ አልቻልሽ። ምክንያቱም እሷም ስትፈልግ ነበር የምታገኝ፣ ስትፈልግ ታገኛለች፣ ሳትፈልግ ደግሞ ስልኬን አታነሳም። አንቺም ከእሷ በምንም አትሻይም ብሎ ሲላት፣ እንዴት ከጽዮን ጋር ታወዳደኛለህ ብለው በዚሁ ተጣልተው ተለያይተዋል ማለት ነው። በኋላ ላይ ግን በተናገራት ነገር በጣም ተጸጽቶ ከእዝራ ጋር ቁጭ ብለው እየተነጋገሩ ነበረ። የማይሆን ነገር ተናገርኳትና መናገር የሌለብኝን ተናግሪያት በጣም በዛ ምክንያት ተደብር ያለው አላትና ከጽዮን ጋርም አወዳደርኳት። እንዴት ከጽዮን አንቺ በምንም አትሻይ ብያልኳትና በዚህ ምክንያት በጣም አዝኛለሁ እያለው ነበረ። በጭራሽ ከጽዮን ጋር ሰላምና ጽዮን በምንም አይመሳሰሉም። ቢያንስ ጽዮን ሆን ብላ ለተንኮልና አንተ ልትጎዳ ነው የቀረበች። እጅ ግን ቢያንስ እንኳን አንተን ባጠቅምህም አትጎዳህም። ስለዚህ ተረጋግተ ነገሩን ማሰብ አለብህ ብሎ ሲነግረው እሺ ብሎ ካሰበ በኋላ ድጋሚ ስልክ ደወለላት እና ማታ ነበር። እሱም ጣጥቶ እየሰከረ እያለ ሲደውልላተኝ ወይ ቅርታ ቅድም ለነገርኩሽ ነገር ሁሉ ተረጋግቼ አንቺን መረዳት ነበረብኝ ብሎ አላት። ምክንያቱም
እዝራ ምናልባት አንተን ጠልታ ላይ ሊሆን ይችላል፣ ሌላ ጓደኛ ይዛ ላይ ሊሆን ይችላል። ቤተሰባቸው በዚህ ሰሞን በጣም ጥሩ ሁኔታ ላይ አይደለም። በሀና ምክንያት ሀና ነግራኛለች። ስለዚህ በዛ በቤተሰቦቿ ምክንያት ሊሆናልኝ እንደዛ የተወችህና ድጋሚ ይቅርታ ልትላት ይገባል ብሎ እሱ ስለመከረው እንደ ጓደኛ ደውሎ ይቅርታ ጠየቃት ማለት ነው። አሚስቶ ስለነበር ለምን እስካሁን አመሸ? ወደ ቤት መግባት አለብህ አለችው እና በግድ ወደ ቤት እንዲገባ አደረገችው እና በጠዋት እንደሚገናኙ ማለት ነው የተባባሉት። በሌላ በኩል ድንብላልና ተምቹ መንገድ ላይ ተገናኝተዋለኝ። እናም ተምቹ በጣም ናፍቀሽኛል፣ እስከ እንደዚህ እየተነፋፈግ ግን እስከ መቼ ነው ብሎ ሲላት አግባኝና በቃ አንድ ቤት ጠቅልለኝ እንኑር። እኔ እኮ እንደ ሌሎቹ ቤት መኪና አለልም፣ በቃ አግባይ ብቻ ነው እንታግባይ ብቻ ነው የምፈልገው አንድ ላይ እንድንኖር ስትለው እሱ ደግሞ በጭራሽ እንዴት አድርገሽ ቀለል አድርገሽ ትዳርን ታያለሽ? ትዳር እኮ ከባድ ትልቅ ነገር ነው። እንዲህ ቀለል አድርገሽ ማየት ያለብሽም እኔ ለዛ ዝግጁ አይደለሁም ብሎ በዛ ተናዳ ሄዳለች ማለት ነው። ሀናም የቤተሰቦቿ ጉዳይ በጣም እንደሰለቻትና እንደደከማት አንድ ሰውዬ ቤተሰቡን እየበጠበጠው እንደ አንዱ ችግር ሲያልቅ በሌላ ችግር እየጠመዳቸው ቤተሰቡ እየተበጠበጠ እንዳለ ሁሉም ነገር አቶ በቃሉ ያደረገውን ነገር ለአባቷ እየተናገረች ነበር። እና አሁን የዛ ቤት ነገር በጣም ደክሞኛል አባዬ፣ እንደውም ወደ ደስ የዛኝ ብትሄድ ውላ ደስ ይለኛል እያለችው ነበር። አባባ ኖላዊ ምን እንደዚህ አይነት ደካማ ልጅ አላሳደኩም፣ አንቺ በጣም ጠንካራ ነሽ፣ ሁሉንም ነገር ታልፊዋለሽ እያለ የሆዱን በሆዱ አድርጎ እሷን እያጽናናትና እየመከራት ነበር። እሷ ግን ከዛ ቤት ከገባው ቀን ጀምሮ አንድ ቀን የተረጋጋ እንቅልፍ ተኝቼ አላቅም፣ ሁሌም መበጥበጥ ነው፣ ሁሌም ሰላም የሌለው ቤተሰብ ነው እና እንደውም ወደ ደሴ እዘህኝ ሂድ እያለችው ነበር። አባባ ኖላዊም ዋጋ ከፍለው ያሳደጋት ልጃቸው እንደዚህ በመሆኗ በጣም አዝነዋልኝ። እና እሳቸውን በሀና ጉዳይ ወይዘሮ ሜላትን ለማግኘት ነው ያሰቡት ማለት ነው። ሰላሚናም ከቅዱስ ጋር ከቆየች በኋላ ወደ ቤት ሄዳ ሀናን ስትፈልጋት ሀና ቤት አልነበረችም እና ይች ልጅ አመረረች እንዴ፣ በቃ ቤቱ በተደጋጋሚ እያስጠላኝ ነው እየሰለቸኝ ነው እያለች ነው ብላ ስትነግራት ወይዘሮ ሜላትን በራሷ ጉዳይ ተጠምዳ ስለነበረ አላስተዋለቻትም። እናም ወይኔ የዚህን ያክል ምናምን ብላ በቃ ከዚህ በኋላ የፈለገ ነገር ቢሆን ለልጆች ጠላቶች ልጆችን እንዲያሳጡኝ ድጋሚ አልፈቅድላቸውም። ስለዚህ ለእናንተ ጊዜ እሰጣችኋለሁ፣ ሀናንም እንከባከባታለሁ ብላ ለራሷ ቃል ገባች። እናም እንደውም ለሰላሚና ቁርስ ልስራልሽ እንዴ እያለቻት ነበረ። ከአሁን ጀምረሽ እንክብካቤውን ጀመረሽ ችግር የለውም ድንብላል ትሰራልኛለች ብላ እሷም ወደ ክላሷ ገባች። አባባ ኖላዊም ወይዘሮ ሜላትን ለማናገር ስለፈለጉ አብረው መጡ። በዛውም አጋጣሚ ተምቹ አብሯቸው መጣ። እናም እች ልጅ በጣም እየተጨነቀች ነው፣ እየተሰቃየች ነው። ስለዚህ እናንተ እኔ አስተዋይና ጠንካራ ሴት ትመስኝ ነበር እኔ ልጅን ባደራ ሰጥቼሽ፣ ነገር ግን እናንተ የእሷ ጉዳይ ችል እያላችሁ ነው፣ ምክንያቱም ሽማግሌ ልትልክ ብላ እናንተ ግን የራሳችሁ ጉዳይ ነው እያሳሰባችሁ ያሉት። ሽማግሌ እንኳን መቼ እንደሚላክ በዛንኛው ወጥረው ይዘዋታልና እባካችሁ የልጄን ጉዳይ አደራ ብሎ በዛ በሀና ጉዳይ ለመወያየት ነው የመጡ። እሷም ከዚህ በኋላ ከልጆች የሚበልጥብኝ ነገር የለም፣ ምንም አታስብ አለችው። አንቺ ጠላቶችሽ እንደበዙብሽ አውቃለሁ። ስለዚህ እኔ ጠላቶችሽን ምንም ቢሆን ለጉልበት ምንም ለማንም አላንስም። እኔ ጠላቶችሽን ምረዳሽ ነገር ካለ በጠላቶችሽ ዙሪያ በጉልበት አግዝሻለሁ። አንቺ ግን ሀኒን ትኩረት አርጊ ብላው ነገራት። እሷም ችግር የለውም ለጠላቶችም ለልጆችም ጊዜ አላጣም ብላ በዚህ ተስማሙ ማለት ነው። ተምቹም አጋጣሚውን ተጠቅሞ በዛው አጋጣሚ ከድንብላል ጋር ተገናኙ ማለት ነው። እና በአጥር ዘሎ እንደገባ ነበር የነገራት፣ ግን አውቆ ነው ከአባባ ኖላዊ ጋር ነው ወደ ቤት የገባው። እሷ ደግሞ በአጥር ዘሎ የገባ ስለመሰላት እነ ሜላት አሁን ከመጡ በቃ ስራዬን ታሳጣኛለህ፣ ቆይ አንተ ስራ የፈታኋል በቃ ብሎ ድጋሚ እኔን ስራ ፈት ለማድረግ ነው ወይ? ቆይ አላማህ ምንድን ነው እያለችው ነበረ። እናም እሱም ደስ ብሎታል ድንብላልን ስላገኛት ማለት ነው አጋጣሚውን ተጠቅሞ። እናም ሀኒቾን አናግራታለች እናቷ። በቃ አንቺ ምንም አያሳስብሽ፣ በፈለግሽው ሰዓት ሽማግሌዎችን መላክ ይችላለኝ። እኔ እስካሁን ላደረግኩሽ ነገር ሁሉ ይቅርታ ልጄ ስላላስተዋልኩ ያለውን ነገር ብላ ስለነገረቻት እሷም ደስ ብሏት ለእዝራ ደውላ ነገ ላገናኝ ይፈልጋሉ ምነግርህ ነገር አለኝ አለችው። እሱም እንደውም አሁን ካልነገርሽኝ ብሏት ነበር። እሷ ግን አሁን አልነግርም፣ ነገ ስንገናኝ ፊት ለፊት እያየው ነው ምነግርህ ብላ ተቀጣጠሩ ነው ያለውን ነገር ተናገረች ማለት ነው። እናቷ ፈቃደኛ እንደሆነች በእርግጥ ሁሌም ፈቃደኛ ትሆናለች፣ ግን ይህ ሽማግሌ
ያው ተረጋግጦ ሁላቸውም ሲላኩ አላየንም። ምክንያቱም ሽማግሌዎቹ ተላኩ ማለት ነገር ተበላሸ ነው። የአቶ በቃሉ አብሮ ስለሚመጣ ወይዘሮ ሜላት እና አቶ በቃሉ ሽምግልናው ቀን እንዳይገናኙ ብቻ ፍሩና እነሱ በጣም ደስ ብሏቸዋለኝ። እናም ሽማግሌው መላክ እንደሚችል አሁን ፈቃደኛ እንደሆን ከአንተ በላይ እንደውም እኔ አብረ መሆናችን በጣም ፈልገዋለሁ እና በጣም ደስ ብሎኛል ብላ ነግረዋለች። ነገር ግን ወይዘሮ ሜላትም ልጁ ማን ነው፣ ቤተሰቦቹ ማን ናቸው ማወቅ እፈልጋለሁ ብላ ለሰላም እየጠየቀቻት ነበር። እሷ ግን ከፈልሽ ለምን ሀናን አትጠይቂያትም እኔን ከምትጠይቂኝ ስለሱ እና አታስቢ፣ ልጁ በጣም ቆንጆ ልጅ ነው፣ የሀብታም ልጅ ነው፣ የተረጋጋ ነው፣ ጎበዝ ተማሪ ነው፣ ምንም እንከን የለውም ብላ ነገረቻት ማለት ነው። እና ሀናንም ለመጠየቅ ነገሮችን ማበላሸት መስሎ ስለታየት እሷም በጭራሽ ከሰርግ በፊት ጮኝን አላሳይም ስላለቻተኝ እሷን እየጠበቀች ይገኝ። ነገር ግን ጉድና ጅራት ከወደ ኋላ ነው እንደሚባለው በኋላ ላይ የአቶ በቃሉ ልጅ መሆኑን ስታቅ ምን ልትል እንደሚችል ማሰብ በጣም ከባድ ነው። ያው ይለያያሉ፣ በዚሁ የሚቀጥለው አይመስልም ማለት ነው። እና የዛሬው ክፍል ይመስላሉ። ተመልካቾቻችን አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። በያላችሁበት ሰላማችሁ ይብዛ። ሰናይ ጊዜ ተመኘንላችሁ።